ሰላም ሰላም ቤተሰብ እንዴት ናችሁ? ለነገሩ ምን ሰላም አለ? ሰላማችን ተነጥቋል። ፈጣሪ ሆይ ትዕግስት ውስጥ ልሳቅ እንጂ እናቴ ሆይ እንደዚህ ሰቅ እያልኩ ካላወራሁማ አልቻልኩም። እናቴ በስንቱ ልቃጠለው፣ ለስንቱ ልበጥበጣለች በሶ። መቼም እንግዲህ ጆሮ አልሰማ አለ የሚሆን ነገር የገዛ የብሩኬ ወዳጆች ነን የሚሉ ማለት ነው ገደል ሊሰዱት እየታገሉ ነው ማለት ልጁን ወዳልሆነ መንገድ ለመምራት ማለት ነው። በእርግጥ አውቃለሁ ብሩኬ ህፃን ልጅ አይደለም፣ ብሩኬ ትንሽ ልጅ አይደለም። ሰው ባለው ግን ብዙ ጊዜ እኔ እንጃ ብዙ ጊዜ ግን ሰው በተለይ የሆኑ አካሎች አሉ እነሱ የሚሉህን ነገር መስማት ካላቆም ካሁንም ገደል ትገባለህ ብሩኬ። የምሬን ነው የምላችሁና የሆነ የእዝህ ግባ ማይሉት ወሬውን ግን አላ አይደለ እንደዚህ አይነት ምክር እየመከራችሁ ግን ልጆቹ ያልሆነ ወዳልሆነ መንገድ እንዲሄዱ ባታደርጓቸው መልካም ነው። እናንተ መካሪዎች ማለት ነው። ተሰብሰባችሁ ስራ አታችሁ ስራ የሌላችሁ ቁጭ ብላችሁ የምታወቁ የምትጋግሩ ማለት ነው። ይቅርታ ማስቲካፊ ውስጥ አድርጌ ነበር ታፋሁት፣ አላስወራለኝ። ወይኔ እናቴ ዛሬ በጣም ነው የሚያስቀው። እግዚአብሔርን ስሙ ማውዶች የበዛውን ፈታ እያላችሁ ጨረቃ ፋሚሊ፣ በተለይ የማዳም ቅመሞች እህቶች ዘና በሉሽ። በዓል መጥቷል፣ ጥምቀት ፏ በሉ። ቢያንስ በቤታችሁ ሆናችሁም ቢሆን መውጣት እንኳን ባችሉ ፏ ብላችሁ በቃ ቤታችሁ ጽድድት ብላችሁ ድብስ ባርጋችሁ ዋሉ። የዛሬ ዓመት ሀገራችሁን ልትገቡ ፈጣሪ ይርዳችሁ። እኛም ማምና ሰው ሀገር ነበርን፣ ዘንድሮ ግን ሀገራችን ላይ ጥምቀትን ልናከብር ነው። ግን ያው ልጆቻችን ያሉበት ሁኔታ ደስ የማይል ሁኔታ ቢሆንም ሙሉ ደስታችን ሙሉ አይሆንም በነገራችን ላይ። ምክንያቱም የደስታ ምንጮቻችን ከደስታ ምንጮቻችን አንድ እነሱ ነበሩ፣ ጨረቃዎች ማለት ነው። እንደው እስከዛ ሰላም ካልተፈጠረ እስከ ጥምቀት ድረስ ኦሬዲ 3 ቀን የቀረው ጥምቀት እና ጥምቀት ደግሞ በተለይ በገጠሩ አካባቢ እጅግ በጣም ታላቅ በዓል ነው። ጥር ማለት እንግዲህ ታቆታላችሁ፣ ወጣቶቹ ታቆታላችሁ። ጥር ማለት ለወጣት ምን ማለት እንደሆነ በተለይ ገጠር አካባቢ ተወልዳችሁ ያደጋችሁ ደስ የሚል በዓል ነውና ወደ ዋናው ወደ መጣሁበት ሲሄድ እንግዲህ ምን መሰላችሁ ወሬው የተባለልኝ ብሩኬ ያው ፍላጎት ምናምን አይደለም፣ ወይም ደግሞ ወዷት ወይም ደግሞ አፍቅሯት አይደለም። ግን ብዙ ጊዜ ሳይሆነኝ ብሩኬ ከሴትዮዋ አጠገብ የማይጠፋው ለምን እንደሆነ ቀደም ብዬ በሰራሁት ቪዲዮ ላይም ተናግረን፣ ለምን አትርቅም፣ ለምን ታገኛታለህ፣ ለምን በተጠራህ ቁጥር ትሄዳለህ ብዬም ተናግሬያለሁ። እናም ልክ ነኝ። በቃ ቢያንስ እንደው ከቅመሟ ጋር እየተገናኛችሁ ተጣሉም ተጨቃጨቁም አይመለከተንም፣ ተፋቀሩም። ግን እንደው እዚህ እየመጣችሁ ግን ያልሆነ ጭቅጭቅ ያልሆነ ንትርክ እናንተ ያልሆነ ቃል መወራወር ሀይሚዬ ልቧ እንዲደማ ማድረጋችሁን አቁሙ። ከዛ ባለፈ ብሩኬ ሀይሚን አናድዳለሁ ብለህ ከእዩ ጋር የምትገናኘውን ነገር ከእዩ ጋር የሆነ ለሷ የምታደለውን ነገር እርጉዝ ስለሆነች ልንከባከብ ላክብራት ብዬ ነው እያል ከእዩ ጎን የምትለውን ሀይሚ እዩን ስትናገር ለምን ትናገር ያለሽ የምትለውን ነገር አቁም። ተመክረህ እንደሆነ እናውቃለን። እሷን ለማናደድ ለምን እምቢ ስላለች ስለተቆጣች፣ ደግሞ መቆጣቷ ልክ ናት፣ መቀየሟም ደግሞ ልክ ናት። የትኛዋም ሴት ትቀየማለች በምትወደው ፍቅረኛዋ ላይ እንደዚህ አይነት ነገር ስታይ፣ የትኛዋም ሴት ትቀየማለች። ስለዚህ ብሩኬ አንተ ቢያንስ ወንድ ነህ። እውነቴን ነው። እንግዲህ ሀይሚዬ እኛም እንደተመለከት ነው እሷም እንደተረዳችው፣ አዎ አጥፍተሃል፣ በድላሃታል፣ ጎርታሃታል። ገባ? ቢያንስ ሌላ ባይሆን እንኳን ለምን እምነት ማጉደል ቀላል አይደለም። ከልጅቷ ጋር ሌላ ነገር ባይኖር እንኳን ከልጅቷ ጋር መገናኘት የትልቅ ስህተት ነው ቡቡዬ። ስለዚህ ሀይሚን ተስፋ ሳትቆር ከነዛ ከጥቃቅኖች ጋር መገናኘትህን ትተህ ለምንድን ነው ከሀይሚ ጋር በየጊዜው እየተገናኘህ ይቅርታ ማትጠይቃት? ከነሱ ጋር ለምን ትሄዳለህ? ትላንትና አይንህን ጨፍና ሰፕራይዝ ለምን
የሚመክሩህን ተው። ሀይሚን እናዳድዳለን ወይም ደግሞ ሀይሚን አስቀንቼ ወደኔ አመጣታለሁ ብለህ ከእዩ ስርስር አትበል። ከእዩ ስርስር ማለት የሆነ የራሱ ሰዎች ናቸው እንግዲህ የሚያወሩት እዛ ተሰብስበው ሲፈተፍቱ የሚያድሩት እንግዲህ እንወዳለን የሚሉ ግን የሚወድ ሰው እንደዚህ አይደለም። የሚወድ ሰው ትክክለኛውን መንገድ ነው የሚመራው። የሚወድ ሰው የሚወደውን መውደድ ነው። ገባችሁ? እሱን ከወደዳችሁ ወዳችሁት ከሆነ የእውነት ሀይሚን መውደድ ነበረባችሁ። ገባችሁ? ስለዚህ የብሩኬ ማድረግ ያለበት አሁን ሀይሚን ይቅርታ ማለት ነው እንጂ ከእዩ ጋር አብሮ መታየት የለበትም። እስኪ ተሳሳትኩ ቤተሰብ አለበት መታየት አለበት ከእዩ ጋር መገናኘት አይነው አውቃለሁ እየጠሩት እንደሆነ ምናልባት ከዛሬ ነገ ሀይሚን አገኛታለሁ በሚል ሊሆን ይችላል በሚጠሩበት ሰዓት የሚሄደው። ግን ደግሞ በቃ አትጥሩ ይበላቸው። አትጥሩኝ በቃ እንዴ ሀይሚን ለማናደድ ከሆነ ይሄንን ነገር እያደረክ ያለው ደግሞ በጣም ያስጠላል። ልጅቷን ታጣታለህ። የምሬ ነው ቡቡዬ፣ ትወዳታለህ፣ እናውቃለን፣ ትፋቀራላችሁ፣ እናውቃለን። ስለዚህ ሀይሚን ደግሞ ማጣት አትፈልግም። ሀይሚን ማጣት የማትፈልግ ከሆነ ደግሞ ሀይሚን ትላንትና ያቺ ስታመናጭቃ ስትሰድባት ጸጉሯን እንዴት አድርጋ እንደያዘቻት ራሱ አይተሃል አይደለ? ስለዚህ ሀይሚን እንደዚህ እያደረገች እንዴት ነው ሀይሚን እዩን አትናገሪ ማለትም አትችልም። በቃ አትገናኝ፣ ከነሱ ጋር አትገናኝ። ብሩኬ ከሷ ጋር አታገኛት። ለምንድን ነው እንዴ? ሀይሚን አስቀናለሁ ሀይሚን አስቀንቼ ምናልባት ወደ እሷ ይሄዳል ብላ ሀይሚ ቀንታ ወደ እኔ ትመጣለች ብላ ከሆነ እንደዚህ የምታደርገው የስተት ነው። እንግዲህ አላቅም ይሄ ነገር አንተ አድርገዋል። እውነት ሀይሚን ለማስቀናት ነው ዩጋ የምትሄደው ወይስ አይደለም? አላቅም፣ ፈጣሪ ነው የሚያውቀው። ግን ይሄንን አስበህ ከሆነ ግን የምታደርገው እኔ እንጃ። ምን እንደምልም አላቅም። ማለት ያስጠላል። ምክንያቱም አንተን የምንጠብቅህ እንደዛ አይደለም። አንተ በጣም አስተዋይ ሰው ነህ። እስከዛሬ እንደምናውቅህ የዛሬውን የትላንትናውን የነገውን ወይ ደግሞ የዝህነ የአንድ ወሩን ብሩኬ ሳትሆን የእስከዛሬውን ብሩኬን ነው እኔ የማስበው። ይሄ ምናልባት ስራም ሊሆን ይችላል፣ ድራማ ሊሆን ይችላል፣ ለስራው ድምቀት ነው እንደዚህ ብቻ ብዙ ነገር እያሰብን ነው። ግን ደግሞ አንተ እኔ እንጃ እንደዛ ማድረግ ደግሞ የለብህም። አንዳንዴ ታውቃላችሁ ሴት ልጅ ማለት ነው ሪሊውን ነው የምነግራችሁ። ሴት ልጅ የምትወደውን ሰው አለማጣት፣ የምትወደውን ሰው አለመለየት በጣም ብዙ ጥረት ታደርጋለች፣ በጣም ብዙ ትለፋለች፣ በጣም ብዙ ትታትራለች። ግን ደግሞ አንድ ቀን ቁርጥ ያለች ላት ቀን እግዚአብሔር ምስክሬ ነው ሴት ልጅ በጣም ተመለሽ ቢሏት አትመለስም። የእውነቴን ነው የምላችሁ። በጣም 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 አትመለስም። በጣም ክር ነው በቃ ከቆረጠች ሴት ልጅ ቆረጠች ነው። ስለዚህ አስብበት። ከእዩ ጋር ሀይሚን ለማስቀናት ከሆነ እዩ ጋር በጠሩህ ቁጥር የምትሄደው ሀይሚ ስትናገራት እዩን ረፊ ተረጋጊ የምትለው ምናምን ከእዩ ጎን ሰፍ የምትለው ነገር አቁም ብሩኬ፣ አቁም። እንደ እህትነትም እንደ ኦዲየንስም ነው መመክርህ። የምር እኔ እናንተን አንድነት ነው የምፈልገው። ፈጣሪ እንዲያርጋችሁ አሁንም ቢሆን ግን ደግሞ እንደዚህ አታድርግ። አነጋገርክንም ማስተካከል። እኔ በባለፉት 2 ቀን ቪዲዮዎች በጣም አሳዝነኛል። በእውነት ማለት አላደረ ጭንቅ ጠበብ ሲል በጣም አሳዝኖኛል። ግን ደግሞ አንዳንዴ ደግሞ ብቻ በማወቅም ይሁን ባለማወቅ የሚያጠፋቸው የሚሳሳታቸው ስህተቶች አሉ። ከእዩ ጎን ለምን ትቆማለህ? እዩንስ ለምን ታገኛታለህ? ሁለተኛ ሀይሚ እዩን ስትናገር ታይ ማለት አለ አትበል። ይልቁንም እዩ የምትባለውን ሴትዮ እንዴት ሀይሚን ትናገር ያለች ብለህ ነው እንጥጥፍርጥ ማለት ያለብህ። ምክንያቱም ሀይሚ ማጣ ስለማትፈልግ ሀይሚ ተበዳይ ስለሆነች ማለት ነው።